ዓመታት ሲጠየቅ የነበረው የመብራት ጥያቄ ግልጋሎት ጀመረ። በዋግምራ ብሔረሰብ አስተዳደር በደሃና ወረዳ ሲልዳ ቀበሌ ለብዙ ዓመታት ሲጠየቅ የነበረው የመብራት ጥያቄ ግልጋሎት መጀመሩ ተገለጸ። ተጠቃሚዎቹም ደስታቸውን እንዲህ ሲሉ ገልጸዋል። ጥያቄያችን በጣም የረጅም ጊዜ ጥያቄ ነው። በ1998 ዓመተ ምህረት ጀምሮ የመብራት ጥያቄያችን እንደሚመለስ የወረዳ አመራሩ በወቅቱ ይመሩ የነበሩት የወረዳ አመራሮች ጥያቄውን ተቀብለው ተግባራዊ ለማድረግ ባለሙያዎች ይዘው እዚህ ድረስ መጥተው ካዩ በኋላ መንገዱን ማያስገባ በመሆኑ በመንገዱ ችግር ምክንያት መብራቱ እንዳይገባ ሆኖ ተቋርጦ ቀርቷል እና ቃል የተገባልን ነው። በጣም የረጅም ጊዜ ዘመን ነው። ከዚያ ወዲህ ግን ህዝቡ በአጠቃላይ በክልል ደረጃም በዞን ደረጃም በወረዳ ደረጃም ከፍተኛ ጥያቄ እያቀረበ በመኖሩ ያው እግዚአብሔር በፈቀደው ሰዓት የወረዳ አመራሩ የህዝቡን ጥያቄና ችግር አይቶ በ2017 ዓመተ ምህረት አምና ማለት ነው መጥተው ባለሙያዎች እዚህ ስራ ጀምረዋል። ስራውን ለመስራት ያለው ዝግጁነት ቁርጠኝነቱን በተግባር ያሳየበት የመብራት አስተዋጽኦ ነው የተደረገው። በጣም ነው የምናመሰግነው። ይሄ ጥያቄ የመብራት ጥያቄ በጣም ደስ ብሎና ህብረተሰቡ ያመነ ያጨበጨበ እኛን ግፊት አንዳንድ ነገር ስናስተምር እናንተ ልታጨበጭቡ ለመንግስት እንጂ ለይች ለምርጫ ነው እንጂ መንግስት ገመድ ቢያመጣ ገመዱ እናየዋለን እየተባለ አሉባልታ ወግ ነበር። አሁን ግን ከ24 አንስቶ የመጣልን መብራት በጣም ደስ ብሎናል። አባቶች ብዙ ወንድሞች ይህን ጥያቄ እየጠየቁ ከ30 ዓመት በላይ ያላገኙታል። ነገር ግን በአሁኑ ነባራዊ ሁኔታ ስናየው ከ2017 ዓመተ ምህረት ደክቶ አሁን እስካለንበት ሰዓትና ጊዜ ጀምሮ መንግስት ትብብር እያደረገ ጥያቄው በርካታ ዘመናቶችን ቢወስድብንም አሁን ግን ጥያቄው ትክክለኛ መልስ አንድም ነገር ሳይነካ ጥራቱን የጠበቀና ሁሉም ዘበኛ ሆኖ ለአገልግሎት እንዲፈጸምልን ለማድረግ ሁላችንም ትብብር እያደረግን ነው የሚል ቃል ለመስጠት ነው። በመብራት ጉዳይ ይላል። እኔ በጣም ነው አሁን መብራት በመግባቱ እኔ በጣም ደስ ብሎኛል። መጠን በላይ ነው የተደሰትኩት። በዛ ላይ እኛ በፀሐይ ሶላሮች እያለን ሶላሮቹ ደግሞ ከ2 ሰዓት በላይ ማብራት አይችሉም። በዛን ሰዓት ሶላሮቹ ጠፍተውኛ ለማጥናት ብዙ ስንቸገር ነበር። ከዛ በኋላ አሁን መብራት በመግባቱ ግን እኛ በጣም ደስተኛ ሆነናል። ከዛ ውስጥ ደግሞ መብራት በመግባቱ ደግሞ የተደሰቱት ምክንያት አሁን እኛ ብዙ ሰዓት ከጨለማ የምንኖረው ወደ ፀሐይ መብራት ወደ መምጣቱ ስንገባ በጣም ደስ የሚል ነገር ነው። በዚህ ውስጥ ግን ደግሞ መብራት በመስተካከሉ ደግሞ በዛ ውስጥ ደግሞ ቢያንስኛ ተማሪዎች በመሆናችን ብዙ አክሰስ የሚያስፈልገን ነው። ስለዚህ በዚህ ደግሞ መብራት በመግባት ኮምፒውተሮች የተለያዩ ላፕቶፕ ኮምፒውተሮች መተውልን ለኛ ቢያንስ ለአክሰሱ ቢያንስ ቴክኖሎጂው ተጠቃሚ እንድንሆን ዘመናዊነትን እንድንላበስ ቢሆን ይህን ጥያቄ ለሚመለከተው አካል ብታቀርቡልን። መብራት አንዱ ቤዚክ ኒድ ነው ወይም ደግሞ መሰረታዊ ፍላጎቶች መካከል አንዱ እንደሆነ እናምናለን። በየትኛውም ዓለም ያለ መብራት እድገት የመጣበት አካባቢ የለም። ከዚህ መካከል እንደምታውቁት የሲልዳ ቀበሌ ላይ መብራት ባለመኖሩ በርካታ ችግሮች አሉ። እኛ በመማር ማስተማሩ ላይ በተለይ ከፍተኛ የሆነ ተጽዕኖ ያሳድራል። እንግዲህ እንደ ኢንፎርሜሽን ቴክኖሎጂ አስተማሪነቴ መብራት መሰረታዊ ነው፣ ግን አንድ ቀን እንኳን መብራት ተጠቅመን አስተምረን ማናውቅ። እውነት ለመናገር ተማሪዎቹ ከቴክኖሎጂ ላይ ነፃ ናቸው። ምንም አይነት ስኪል የላቸውም። አይደለም ተማሪዎቹ ቀርቶ እኛም ቢሆን ከመብራት ካለመኖር የተነሳ የኮምፒውተር አክሰሶች ካለመኖራቸው የተነሳ ምንም አይነት ስኪል የለንም ብንል የሚያስደፍር አይደለም እውነት ለመናገር። ስለዚህ መብራት በመምጣቱ ትልቅ እድል ነው። እኔን በተለይ 12ኛ ክፍል ተማሪዎች ሌሎችም በተጨማሪ ትልቅ እድል እንደሆነ አምናለሁ። እንደምታውቁት ከኛ ትምህርት ቤት በርካታ ዘመናት ተማሪዎቹ 12ኛ ክፍል ውጤት አቺቭ ማድረግ አልቻሉ። ከዚህ እንደ ምክንያት አንዱ ምክንያት ነው ብዬ ማምነው መብራት ባለመኖሩ። እንደሚታወቀው መብራት አሁን ዲጂታል ቴክኖሎጂ ለመጠቀም መብራት መሰረታዊ ነገር ነው። ዲጂታል ቴክኖሎጂ ኢቭን ስልካችን እንኳን ቻርጅ ማድረግ በጣም ተቸግረን ነው የምንኖረው እና አሁን በመምጣቱ እኔ እውነት ማመን ያቃተኝ ሰሞኑን መብራት በርቶ ሳይ በቃ ማመን ያቃተኝ እውነት ለመናገር እንደ ቢሮ ስመጣ ራሱ መብራት ከፍቼ ምናምን ደስ ነው የሚለኝና
ትልቅ ነገር ነው። እውነት መንግስት በርካታ ከልማቶች መካከል ይሄን በማድረጉ በጣም በትልቁ ደስ ብሎናል። እንግዲህ ከዚህ በኋላ ለወረዳውም በእርግጥ ጥያቄዎችን አንስተናል። መብራት ከመጣ ይቀር እንግዲህ ኮምፒውተሮቹ ወድመዋል። እንደሚታወቀው በጦርነቱ ምክንያት እነዚህ ኮምፒውተሮች ተስተካክለውልን ተማሪዎቻችንን ከቴክኖሎጂ ጋር አዳፕት እንዲያደርጉ ብናደርግ ይችላሉ። ኮምፒውተር ቤቶች ጥገናዎች ይጀምራሉና ለቀበሌውም ቢሆን ትልቅ እድገት እንደሆነ እናምናለን። አመሰግናለሁ። ለና የአካባቢው ማህበረሰብ የመብራት ጥያቄ እጅግ በጣም ለረጅም ጊዜ ሲጠየቅ የነበረ ነው። ማህበረሰባችንም በየደረጃ ያለው አመራር፣ የህዝብ ተወካዩ ባገኘው አጋጣሚ ሁሉ የህዝባችን ጥያቄ ምላሽ እንዲያገኝ ተደጋጋሚ ጥያቄውን ሲጠይቅ ነበር። እንግዲህ የህዝባችን ጥያቄ ባለፈው ዓመት ምላሽ አግኝቶ ወደ ስራ የተገባበት ዓመት ነው የነበረው። ይሄ ግንባታ በተለይ ደግሞ የዚህ የመብራት ዝርጋታው ሲጀምር እጅግ ፍጥነት በተሞላበት የዝርጋታ ሂደት ነው የተፈጸመው። ህዝባችን በሚጠብቀው ልክ፣ እኛ በምንጠብቀው ልክ። ምክንያቱም ያው የተለያዩ ስሞታዎች አሉ። ፖል ይተከላል እንጂ ገመድ ይዘረጋል እንጂ መብራት አይለቀቅ የሚል ያልተገቡ አሉባልታዎች ማህበረሰባችን ላይ ሰፋ ብሎ ይንጸባረቁ ነበር። የመንግስትም በትልቁ ደግሞ የፓርቲያችን የመጨረሻ ደስተኛ ማህበረሰብ ተፈጥሮ ማየት ነው። ስለዚህ ከዚህ አኳያ ማህበረሰባችን እጅግ በጣም ደስ ብሎ ስናይ እኛም እንዲህ እንዲሆን ነበር ተርተን ስንሰራ የነበረውና በዚህ አጋጣሚ ለሲልዳና አካባቢ ማህበረሰቦች እንኳን ደስ አላችሁ የሚል መልእክት ነው ያለኝ። የዚህ የመብራት ዝርጋታ የማህበረሰባችን ድካም የቀነሰ ነው። በተለይ ደግሞ የእናቶችን ድካም ማለት ነው። እናቶች በጀርባቸው ተሸክመው ነው አንድ ወርቅ መቶ ወፍጮ የሚያስፈጩ የነበሩት። እዛ በሚያስፈጩበት ሰዓት ደግሞ የሚከፍሉ ክፍያ ያልተመጣጠነ ክፍያ የሚከፍሉ የነበሩት። ይህም ሁሉ ያስታረቀና ምላሽ የሰጠ መሰረተ ልማት ነው እና እንዲህ አይነት መሰረተ ልማት ማህበረሰባችን እንዳይን ብሌን መጠበቅና መንከባከብ መቻል አለበት። ከዚህ በኋላ ደግሞ ሌሎች አካባቢዎች ከፍተኛ የሆነ የመብራት ይግባልን ጥያቄ ያለባቸው ማዕከሎች አሉ። መብራት በላያቸው ላይ ያለፈ መነጎን፣ መንጌ፣ ሽንት ትኩ፣ የካቲት ደወል ብንወስድ ኢቨን ከዋና መስመሩ ወደ አንድ ወርቅ የሚመጣው ቢውል ማዕከል መብራት የሌለው። ስለዚህ እነዚህ ተጠቃሚ እንዲሆኑ ሌሎችም ደግሞ ቃል የተገባላቸው ዲዳ በቅርብ በሶላር ተጠቃሚ እንዲሆኑ ለተቋራጭ ተሰጥቶ ወደ ስራ ተገብቷል። እሱን ተፈጻሚነቱን እና የማህበረሰባችን ተጠቃሚነት እንዲያረጋግጥ በሚችል መልኩ ደግሞ ከመንግስት የሚጠበቀውን ነገር ድጋፍና ክትትል አድርገን በአጭር ጊዜ ተጠናቆ ለማህበረሰባችን አገልግሎት መስጠት የሚችልበት ደረጃ ላይ እንዲደርስ ጥረት እናደርጋለን ብዬ አስባለሁ።